ሪያል ማድሪድ ሃላንድን ሊያስፈርም ነው። ሮድሪም ወደ ቤርናባው ሊመጣ ነው። በርናርዶ ሲልቫም ሲቲን ሊለቅ ነው። ዛሬ የዝውውር ዜናዎችን እንመለከታለን። ሰላም የተወዳጁ ውድ የቻናል ተከታዮቼ፣ ይህ ቻናል ማች ፕሪዲክሽን ኤንድ አናላይሲስ ስለ ስፖርተኞች ገጽ እንዲሁም የስፖርተኞች ታሪክ ከጨዋታ ባል ትንታኔ የምንሰጥበት እንዲሁም የዝውውር ዜናዎች፣ የቀኑ ኳስ ዜና ሁሉንም የምናይበት ምርጥ የኳስ ቻናል ነው። ኳስን ከልብ ከወደድክ ቻናሉን ሰብስክራይብ፣ ላይክ እና ደወሏን ተጫንላለሁ። እኔ ሚሊጌች ፑር ፉትቦል እባላለሁ። ወደ ጨዋታው እንዲሁም ወደ ዝውውር ዜናዎቹ እንመለስ። የሁላችሁም ጥያቄ እንደሚሆነው በርናርዶ ሲልቫ ምን ወሰነ? ፋብሪዞ ሮማኖ እንደዘገበው በርናርዶ ሲልቫ ስለ ወደፊቱ ውሳኔ ከክለቦች ጋር ውይይት ለማድረግ ከዓለም ዋንጫ በኋላ ይጠበቃል። አሁን ሙሉ ትኩረቱ በፖርቹጋል ብሔራዊ ቡድን ላይ ነው። ይህ ማለት ስለ ወደፊቱ ውሳኔ አይሰጥም ወይ ይሰጣል ማለት ሳይሆን አሁን ሙሉ ትኩረት እያደረጋለው ስለ ዓለም ዋንጫው ስለሚመጣው ስለ ፖርቹጋል ብሔራዊ ቡድን ነው ማለት ነው። የፖርቹጋል ብሔራዊ ቡድን በአሁኑ የዓለም ዋንጫ ከበላ በርናርዶ ሲልቫ አንዱ የባላንዶር እጩ እንደሚሆን ይታወቃል እና ይሄንን ትኩረቱን አሪፍ አድርጎ እየሰራ ይመስላል። ሁለተኛው ደግሞ ሪያል ማድሪድ ሮድሪን ይፈልጋል ነው። የሪያል ማድሪድ ፕሬዝዳንት እጩ ኢነርኬ ሪኬልሜ አስደናቂ ንግግር አድርጓል። ምርጫውን ካሸነፍክ ሮድሪ የሪያል ማድሪድ ተጫዋች ይሆናል ብሏል። እንዲሁም ትልቅ አሰልጣኝ እንደሚያመጣ ተናግሯል። ግልጽ አድርጎን ከሆነ ጆዜ ሞሪኖ ነው። ይህንን ደግሞ ስናይ ደግሞ ወደ ኋላ መለስ ስንል ሮድሪ ባላንዶር ከማንቸስተር ሲቲ ቤት የበላ ሲሆን እንዲሁም የባላንዶር እጩ ከሆነው ከቪኒሺየስ ጋር የሚጫወት መሆኑ ይታወቃል። ይህም ደግሞ ምን አይነቱን ማድሪድ ልንጠብቅ እንደሆነ አላወቅንም እና በጣም አገራጋሪ የሆነ ጉዳይ ነው። ፔሬዝም ደግሞ ለደጋፊዎች መልእክት እንዳስተላለፉት ከሆነ ፍሎረንቲኖ ፔሬዝ እንዲህ ብሏል: ደጋፊዎች ሊያምኑኝ ይገባል። በጣም ጠንካራ ቡድን እንገነባለን። በተጨማሪም ደግሞ ኪሊያን ምባፔ፣ ጄዲ ቤሊንግሃም እና ቪኒሺየስ ጁኒየር በክለቡ እንደሚቆዩ አረጋግጧል። ሌላው ደግሞ ከሁሉም ደግሞ በጣም አስደናቂ የሆነው ኒኮፓስ ምን ይሆናል ነው። ፔሬዝ ኒኮፓስን ከአካዳሚ የመጣ ታላቅ ባለተሰጥኦ ብሎ ይገልጿል። የቀጣዩ ወቅት ውሳኔ ከአሰልጣኙ ጋር እንደሚወሰንም ተናግሯል። ኒኮፓስ ብዙ ክለቦች ይፈልጓል። እንደ ሲቲ፣ እንደ ማን ዩናይትድ፣ እንደ አርሰናል ክለቦች በጣም ይፈልጉታል እና ይሄ ልጅ በዚህ ትልቅ ክለብ ማለትም በሪያል ማድሪድ በጣም ልናየው እንችላለን። አሁን ግን አገራጋሪ ሆነው ሃላንድም ሮድሪም ይመጣሉ። እንዲሁም እንደ ሌሎችም ዘገባው ደግሞ ኦሊሴም፣ ዱኤም እንዲሁም ክቫርሼሊያ ወደ ማድሪድ ይመጣሉ ተብሏል። ኮናቴም አለ። በቃ ሌሎችም በጣም አሪፍ ስብስብ ይዞ ማድሪድ ይጠብቃል። አሁን ግን ማነው ቬንች የሚሆነው ማነው ቤስት የሚሆነው ነው ከሁሉም አገራጋሪ ሆነው። እናንተ ምን ታስባላችሁ? ሃላንድ አንድ ቀን ወደ ሪያል ማድሪድ ይሄዳል ወይስ በማንቸስተር ሲቲ ይቆያል? አስተያየታችሁን ከታች ጻፉልኝ። ቪዲዮውን ላይክ፣ ሰብስክራይብ አድርጉ እና የደወል ምልክቱን ንኩ። ላለው ቴንክ ፎር ዋቺንግ